ቶሮች ናቸው እስከ ሌሊት አብረነን ይያሉ ነው ያልተሰሙ አዳዲስ ነገሮችን እንጋብዛችኋለን 632 ላይ ፈገግ የሚያስብሉ ነገሮች ካሉ ጻፍ አድርጉ ይያልን ነው ያ አራጣሩልን የሚልም የመጣ ነው ምንድነው ውሾች የተገደሉ ነው በቃ ሲመጣ አክቹአሊ እንደዚህ አይነት ነገር የተለመደ ነው አይደል ቅድም እኮ 2-3 ያየሁኝና በርከት ያሉ ውሾች የተገደሉ ነው በተለይ ጎዳና ላይ ያሉ ውሾች የሚል ጥያቄ መጥቷል እንግዲህ ጥረት እናደርጋለን ለማጣራት አንድ መረጃ ግን አየሁኝ ቴክስቱን ካየው በኋላ ትንሽ አየት ለማድረግ እየሞከርኩ ነበርና በቃሊቲ ክፍለ ከተማ ወረዳ 12 ላይ 120 ውሾች በአንድ ሌሊት ተገድለዋል የሚል መረጃ አየሁኝ እንደውም ሀና ሰፋ ትባላለች የእንስሳት መብት ተሟጋች ነችና እሷ ነች የነን መረጃ ያጋራቸውና በጣም ልቤ ተሰብሯል ነው ያለችውና ግን ህጋዊ ዕውቅና ኖሮት እየተሰራ ነው አንድ ተቋም ውስጥ የተጎዱ ውሾችን ይዘው ያሳደሩ ያለ ተቋም ውስጥ ነው እነዚህ ያህል ውሾች የተገደሉት ነው የተባለውና ግን ከእንትን ጋር ተያይዞ በተለይ በጋ ፀሐያማ ወቅት ከመምጣት ጋር ተያይዞ ጎዳና ላይ ያሉ ውሾች በተለይም ለበሽታ ተጋላጭ ናቸው ተብሎ ስለሚታመን ሚንከባከባቸው አካል ያለ ህክምና ማግኘት የሚችሉ ከሆኑ ችግር የለውም ጎዳና ላይ ያሉት ግን ብዙ ሰዎችንም እንትን ማለት ነገር ስለሚኖራቸው እንዲህ አይነት እርምጃዎች ይወሰዳሉ ከአመት አመት የሚታወቁ ናቸው እንዲህ አይነት እርምጃዎች የሚወሰዱት ሀና ግን በጣም ቅር አሰኝቶኛል ያለችው በህጋዊ መንገድ የተመዘገበና ዕውቅና ያለው ተቋም ውስጥ ሆኖ ሳለ የጸጥታ አካላት ያለ ምንም ቅድመ ማስጠንቀቂያ ገብተው ግድያ ፈጽመዋልና ልቤ ተሰብሯል ብላለች ሀና አሰፋ እንግዲህ 120 ያህል ውሾች ናቸው የተገደሉብኝ ነው ያልቻለችው የጸጥታ አካላቶችን ቼክ ማድረግ አለብን ደውለን እሱን ለማረጋገጥ እንሞክራለን ግን በጋ በመጣ ጊዜ ፀሐዩ ከረር ሲል እንደዚሁ በተለይ የብድሻ በሽታ መስፋፋበት ወቅት ነው ተብሎም ስለሚታመን ጎዳና ላይ ያሉ ውሾችም ውሃ የማግኘት እድላቸው ጠባብ ስለሚሆን የሚንከባከባቸው አካል ህክምናም በበቂ ማግኘት ስለማይቻል የማህበረሰቡን ጤና ለመጠበቅ ተብሎ እንዲህ አይነት እርምጃዎች እንደሚወሰዱ እናቃለን በየአመቱም የሚደረጉ ነው እንደውም ለማህበረሰቡም የጥንቃቄ መልእክት በተደጋጋሚ ይተላለፋል የብድሻ በሽታ ሊኖር ስለሚችል ጥንቃቄ አድርጉ የሚል ነገር ይኖራልና ቢቻል አዳፕት የሚያደርጋቸው እንደ አሳክሞ እንደ ቤተሰብ ነው እንክብካቤ የሚያስፈልገውን አድርጎ የሚወስዳቸው ቢገኝ ጥሩ ነው ካልሆነ ግን የማህበረሰብን ጤና ነው ሪስክ ላይ የምንጥለውና ይሄ የማመዛዘን ነገሩ ነው የሚመጣው በተለይ ጎዳና ላይ ካሉ ውሾች ጋር ተያይዞ በያስባለውና እንደ አይነት እርምጃዎች ቀጥል ሊኖሩ እንደሚችሉም ኤክስፔክት እናደርጋለን የበጋው በከረረ ቁጥር እንግዲህ ጎዳና ላይ ውሾች ጉዳይ ብዙ ጊዜ ያጨቃጭቃል ካሁን በፊት ነው ያስተውሳለሁ እኔ ፕሮግራም ላይ አንድ ትልቅ ቪላ ተከራይታ የጎዳና ውሾችን የሰበሰበች ስለምትንከባከብ ሴት ፕሮግራም ሰርቼ ነበርና ብዙ ወቀሳ በጊዜው አስተናግጃለሁ እኔና ምናልባት አሁን የጎዳና ላይ ያሉ ታዳጊዎች በሰው አሁን የጎዳና ላይ ያሉ ታዳጊዎች ጉዳይ ወደ ጎን ገሸሽ እንደማድረግ ተደርጎ ነው የተቆጠረውና በጊዜው እንደውም ሰው ያሰጠችው መልስ ምንድነው ለሰው በኢንተረስቱ ይስራ ስለ እንስሳቶች እኔ አሁን የውሻ ነገር ያሳስበኛል ብዬ የውሾቹን ጉዳይ እኔ እሰራለሁ የጎዳና ላይ ልጆችን ደግሞ በተመለከተ ደግሞ ይሄ ነገር ያሳስበኛል የሚል ደግሞ ሌላ ቢሰራ ብንከፋፈል ስራ ብዬ ነው አለች በጊዜው እና እሱ ምናልባት የሚያግባባ ይመስላል አሁን አንዳንዶች ስለ ጎዳና ላይ ውሻ ስታወሪ ክቡር የሆነው እንግዲህ በአምሳሉ የተፈጠረ የሰው ልጅ ታዳጊዎች ጎዳና ላይ ያሉ እንዴት ነው ስለ ውሻ የምናወራው የሚል ጥያቄ ስለሚያነሱ ከዛ አንፃር እንግዲህ እኔ ደስ ያለኝ እንደውም የእንስሳት መብት ተከራካሪ መኖሩ ራሱ እንዲህ አይነት ነገሮች መስማት ደስ ይላል አሁን በሌላው ዓለም እንዲህ አይነት ነገሮች የተለመዱ ናቸው እኛ ሀገር በተለይ አንጀት የሚበሉ ተገልግለንባቸው የተጣሉ ፈረሶችን ጅብ እንዲበላቸው ሲቆሳስሉ በርጅና ዘመናቸው ጎዳና ላይ ማየት የተለመደ ነው አስፋልት ላይ ቆመው መኪና እንዲገጫቸው እኔ በጊዜው እንደውም ለምንድን ነው እንደዛ ቢቆሙት ፈረሶቹ የሚል ጥናት አድርጎ የሆነ ሰው ያለን ነገር ለየት ብሎብኛል እኔ አይገባኝም ነበርና ለካ መኪና ሲያልፍና
ሲሄድና ሲመለስ ዝንብ እንዲያባርላቸው ነው የሚለው ምላሽ። እነሱ ናቸው ወደ አስፋልቱ የሚመጡት። አስፋልት ላይ ቆማሉ። ትልልቅ መኪኖች ሲያልፉ ንፋስ ዝንቡን እንዲያባርላቸው የሚል አለ። በጣም ያሳዝናል። እና ቅድም የልጅቷ መልስ ጥሩ ይመስለኛል። አሁን ታዳጊዎቹም ላይ የሚመለከተው አካል ስራ እንከፋፈል፣ ስራ ስንከፋፈል ችግሩ ይቀላል ብዬ አስባለሁ። የፈረሶቹን ጉዳይ ፈረስ በጣም አሁን በሰለጠነው ዓለም የኛ መብት ሁሉ ተከራካሪዎች እኮ አሉ። የአህያ እንኳን ደስ አለ እንኳን አብሮ ደስ አለ ነው ሁለታችን ጥራችሁ ግራችሁ ስለምትተዳደሩ በጣም ግን የአህያውን ሌላው ዓለም ላይ ስድብ አይደለም። አንዴ ስራ በጣም እኮ የተከበረ እኮ ነው። ግን የእብድ በተለይ ከእብዱሻ በሽታ ጋር በተያያዘ ግን ብዙ በተለይ አሁን የነዚህ የውሾቹ መገደሉ ዋነኛው መንስኤም የዚህ የእብዱሻ በሽታ ጭምር ነው። አሁን ደግሞ በተለያዩ ሆስፒታሎች በተለይ ለእብዱሻ ሕክምና ልክ ውሻ ሲነክስሽ ትሄጃለሽ አይደል? አሁን በግል ሕክምናው በጣም ውድ እየሆነ መጥቷል። በነገራችን ላይ እኔ ማስታውሰው ከወራቶች በፊት የኛ አንድ ቤተሰብ እንደዚሁ በውሻ ተነከሳለች። ውሻው ጠፋች። እዛው መንገድ ላይ ተነክሳ ውሻው የለችም። ውሻዋ ብትያዝ ቢያንስ ድሮ እንደሚደረገው ይደረጋል አይደል? ተቆርጦ እንደዛ አይነት ነገር ሰማለሁ። ውሻው የለችም። ስለዚህ ግዴታ ሕክምናውን መውሰድ ነበረባት። በአፋጣኝ ወደ ግል ሕክምና ሄደች። ባልሳሳት 40 ወይም 40 ምናምን ሺህ ለመርፌው ብቻ ማለት ነው። በክንድ የሚወሰድ መርፌ ነው፣ ውድም ነው እና ያንን ማግኘት የማይችል 60 መርፌ ነው 40 መርፌ ነው ሁሉ። እሱ በፊት በእምብርት ይሄኛው ግን በክንድ ነው። በየሁለት ቀን አንድ ጊዜ በየሁለት ቀን አንድ ጊዜ ምናልባት ባለሙያዎቹ የበለጠ ሊያብራሩት ይችላሉ። እንደዛ አለ እና አሁን ገንዘቡ የሌለው ሰው ግን በተለይ አደጋ ውስጥ ይወድቃል። የኛው የሰፈር ልጅ ከ3 ሳምንት ከአንድ ወር በፊት በዚሁ በእብዱሻ በሕክምና እንግዲህ በዚሁ በሽታ ህይወቱን አጥቷል። እና ሲሪየስ ነገር ነው፣ ቀላል ነገር አይደለም። ባላንስ ማድረግ ነው ነገሩን እንዳልኩ ለዚህ ለእንስሳት መብት የሚከራከሩ ሰዎችም በዚህ በኩል ደግሞ ያሉትም ሰዎች ነገሩን ባላንስ አድርገው ሕክምናው እንዴት ማግኘት ይቻላል፣ ውሾቹ በተለይ ሕክምና የሚያገኙበት መንገድ ከተቻለ፣ ካልሆነ እንዴት ነው ደግሞ አወጋገድ አለው እኮ አይደለ? በተለያዩ ሀገራት እኮ አወጋገድ አለው። ግን አወጋገዱ ህጉን የጠበቀ ነው አይደለም የሚለው መታየት አለበት የሚለው ይመስላል ወሳኙ ነገር። እኔ ግን የጎዳና ላይ ውሾች ሕክምና አያገኙም። የምናውቀው ነው። ተጋላጭ ናቸው። ጎዳና ላይ ደግሞ ሁሉንም ሰው ሊያገኝ የሚችል ነገር ነው። የሆነ ውሻ መጥቶ ሊነክስ ምልል የሚችልበት ነገር ነውና እንደው ብንችል እንደው በሽታው እንኳን ባይኖር ሰው እየሰጋ መሄድ የለበትም ብዬ ነው ማስበው። ጎዳና ላይ ያሉ ውሾችን እንደተባለው መብት ተሟጋቾች ካሉ ሰብሰብ እንዲሉ ማድረግ፣ አዳፕት እንዲደረጉ ማድረግ። ካልሆነ ግን የጎዳና ላይ ውሾች እኔ በዚህ ልክ ራሱ በስተው በጣም ብዙ ናቸው። በጣም ብዙና በዚህ ልክ አይደለም በዚህ በስተው ትንሽም ሆነው መኖር አለባቸው ብዬ አላስብም። ያው እንግዲህ ያልተሰሙ አዳዲስ ነገሮች እነግራችኋለን። ጎን ለጎን በፊያድም አለ ያልተሰሙ አዳዲስ ነገሮችም እነግራችኋለን። የበርካቶች ጥያቄ ነው። ምክንያቱም ሶሻል ሚዲያ ላይ ምስሉ በጣም ሲዘዋወር ኮባ ተቃጠለ ሳንፎርድ ትምህርት ቤቱ ጋር ያለውና ኬክ ቤቱ ዋው ደንበኛ ነሽ እንዴ? በጣም ደንበኛ ነሽ? ሰዓቱን ላለኝ ሜጃ ደርሳለች። የትኛው ኬክ ይሆንልሽ ነው መባለው? ኮባ በጣም ሰው አክባሪ ነው። ሜጄ በጣም በቃ በስሜ ኬክ እንትን ብለው ምናምን ሰርፕራይዝ አድርገውኛል። አዎ የኮባ ደንበኞች በጣም ተደናግጠዋል። ለኔ ግን በስሜ ያላረጉልኝ። እንዴት? ለሰው በስሙ ይሰጣል። ከዚህ በኋላ ያረጉልሻል። እንደምታዩት ነው እንግዲህ ዛሬ አሁን ሲመላለስ የነበረው ምስል። ምክንያቱም የኮባ መኪናም ከጭሱ ስለሚወጣ ሰራተኞችም ስለሚሯሯጡ አዎ ምንድን የተከሰተው የሚል በጣም ግን ጭሱና አደጋው እሳት አደጋ በጣም ሰሞኑን እየበዛ ነው። ጭሱ ማለኛ ይመስላል እና ኮባ ተቃጠለ ነው ወይስ ምንድነው? እስኪ እንግዲህ ልደውል፣ ምክንያቱም የኮባ ደንበኞች ናቸው። አካባቢው ላይ ደረሰው ቃጠሎ ከምን ደረሰም ስለተባለ ነጃት ጋር ደወል አድርጌ ያለው ከኮባ ጋር በተገናኘ መረጃ እንድትሰጠኝ ከመሸ። ነጃት እንደምን አመሸሽ? ሄሎ፣ እንዴት አመሸሽ ሰይፉ? ሰላም ነው? ሰላም ነው። እንዴት ነህ? አለን። እንዴት ናችሁ ኮባዎች? ደህና ነን። ኮባ ተቃጠለ ብለው ብዙዎች እንግዲህ አዎ የነበረው የቪዲዮ ምስል ያስመስል ነበረ። ግን ተመስገን ኮባ ምንም አልሆነም።
ሰራተኞቹም በንብረት ላይ ምንም የደረሰ አደጋ የለም። ያው ግን አጋጣሚ በጎረቤቶቻችን ላይ የተወሰነ አደጋ ደርሷል። የሰው ነፍስ ግን ምንም አይነት አደጋ ላይ የቆሰለም በእኔ እስካሁን ምንም ነገር የለም። ምንድን ነው ምክንያቱም የሚታየው ካሜራው ኮባ ከሚለው ማስታወቂያ ጀርባ ነው የሚነደውና የኛ ድርጅት ምንም አልሆነም ስትይ ትንሽ ለማመን ከበደኝ። ያው ቪዲዮ አንግል የተቀረጸበት ነው እንጂ ምንም አሁንም መታችሁ ብታዩ ምንም አሁን ነገ ስራ ነገም ስራ እንጀምራለን። አሁንም እዛ አሁን በስትደውል እዛው ላይ ጋር ነው ያለሁት። ኦልሬዲ መብራትም ተቀጥሎ አንዳንድ ነገሮች እያስተካከለን ነው። ነገ እንግዲህ ኢንሻአላህ ከከሰዓት ላይ እንጀምራለን ብለን እናስባለን። ምንድነው ግን ምክንያቱም አጠገቡ ያሉት ምክንያቱ እንግዲህ አልታወቀም። ከአጠገብ ሱቅ ነው የተነሳው። ያው ፖሊስ በደንብ እያጣራ ነው። ዛሬ ሙሉ ቀን ከኛ ጋር ነበሩ። እሳት አደጋም ተረባርበዋል። ጎረቤት ያሉትም ሰዎች የኮባም ስታፎች የሰሙትም አካባቢ ላይ የሰሙትም ሰዎች ተረባርበው ነው እሳቱ የጠፋው። ምን ያህል አደጋ አስከተለ ሊባል ይችላል? ምክንያቱም ኮባ ሙሉ ለሙሉ ምንም ተርፏል ሊባል ይችላል። ግን በእሳቱ ምን ያህል ተቋማት አጠገባችን ያሉ ሁለት ተቋማቶች አንዱ ሙሉ በሙሉ አንደኛው ደግሞ እስከ ግማሽ ድረስ በእሳቱ ተጎድቷል። አዎ ተጎድቷል። ካጠገብ ይመስለኛል ከኮባ አጠገብ ሱቅ አለ ከዛ ባር ነገር አለ። ሁለቱ ናቸው የተጎዱት ማለት ነው። ሁለቱ ነው የተጎዱት። ያው ግን ተመስገን ያው በንብረት ላይ ያው አደጋ አለ። ያው ፖሊስ አጣርቶ እስካሁን ምንም ዛሬም ቅዳሜ ነው እነሱ እንግዲህ መረጃውን ይሰጡናል። ያው እንግዲህ ለተጎዳባቸውም እሳቱ ጉዳት ላስከተለባቸውም ሰዎች ያለንን ሐዘን እንገልጻለን። አይዞን ማለት እንፈልጋለን። እንዳልሽውም መነሻው ሲታወቅ ደግሞ እንዲሁ እኛም ለአድማጮቻችን ይፋ እናደርጋለን። ለኮባ ደንበኞች ግን ነገም አለን። ሶሻል ሚዲያ ላይ የሚዘዋወረው ነገር ምናልባት ኮባ ተቃጠለ ቢል ስሜት ስላለው ነገ ይከፈታል ኑ የሚል መልእክት ነው ያለሽ ወይስ ነገ እንታርፋለሽ? አለና ኢንስታግራም ላይ እንግዲህ ለጥፈናል። ያው ኢንስታግራም ፔጃችን ላይ የኮባ ኢንስታግራም ፔጃችን ላይ ወዲያውኑ ያለውን ነገር ገልጸናል። በ24 ሰዓት ውስጥ እንደምንከፍት ነው የተናገርነው። እንግዲህ ነገ ወደ ከሰዓት አካባቢ አሁንም እዛ ነን ያለ ነው። ቲሙም እዛ ነው ያለው። ያው እንግዲህ ኦፕሬሽን ይቀጥላል። ያው ከስተመር ሰርቪስ ላይ ያለ ስራ ላይ ስትሆን ከባድ ነው፣ ግን በተቻለ መጠን ነገ ለመክፈት እንሞክራለን። በዚህ አጋጣሚ ሰይፉ እንግዲህ ብዙ ስልኮችን ያስተናገድ ነው። በጣም ብዙ ሰዎች ኮባ ይሄን ያህል ደንበኛ እና በሰው ህዝብ ውስጥ ይሄን ያህል እንዳለንም አሁን ነው በጣም ብዙ ሰው ተደወለ። አንተም መደወለ ለኛ ጥሩ ነው። እንግዲህ ተመስገን ሰላም ነን። 24 hours ነገ ከሰዓት ላይ እናስባለን። ከሰዓት ይሰውር ብለናል። አሜን ለሁላችንም። በጣም በዚህ አጋጣሚ ሁሉንም የአካባቢውን የእሳት አደጋ የፖሊስ ጎረቤቶቻችንን የኮባን ቲሞች በሙሉ እንድታመሰግንልን በአንተ ስምና አንተም ስለደወልክ ደግሞ እናመሰግናለን። ግን አሁን ኦርደር ይቀበላል ኮባ አይደለ? የኬክ ኦርደሮች ይኖራሉና ምናልባት ጠዋት ላይ ከኬክ ፒክ ማድረግ ያለባቸው ከስተመሮችም አዘሻል መሰለኝ እንዳትለኝ ፒክ ማድረግ እንዴት ነው? እስከ ከሰዓት ነገ ከሰዓት ነው። ያው እንግዲህ ሁለት ሌላ ብራንች እንዳለን 4 ኪሎ እና አትላስ የኮባ ብራንቾች አሉ። ከዛ እንዲወስዱ የመጡም ደንበኞች ነበር። እስከ ማታ እየመለስን እዛ እንዲጠቀሙና ኦርደርም ካለ ደግሞ ያው ብራንቾች ስላሉን ከዛ እንዲጠቀሙ አድርገን አትሊስት የኦርደሮቹ እንዲቋረጥ አላደረግንም። ያው እንግዲህ በሳቱም የተጎዱት አካላት ልክ እንደናንተ ያው አገግመው ስራ እንዲጀምሩ ምንመኛለን። ነጃት ከመሸ ስለተሰጠሽን መረጃ ከልብ ነው የምናመሰግነው። መልካም ምሽት ብለናል። እኔም በጣም አመሰግናለሁ በኮባ ስም። መልካም ምሽት ለእናንተም ይሁንላችሁ። እናመሰግናለን ስለደወላችሁልን። እንግዲህ እሳት አደጋ የዛሬ አደጋ ነው። በተለይ ሳንፎርድ ትምህርት ቤት ጋር ያለው ኮባ አቀራረጹ ኮባ ተቃጠለ አይነት ስሜት ነው ያለው። ግን የኮባ ጎረቤቶችም ቢሆኑ እነሱም ወገኖች ናቸውና ያው ነገሮች ተስተካክለው ወደ ስራቸው እንዲመለሱም እንመኛለን።